ደህና ናችሁ? እንኳን ደህና ሆናችሁ። ሰላም ነው? እንኳን አደረሳችሁ። ክብር ለእርሱ ይሁን። 2017 አልፎ ሌላ አዲስ ዓመት ጅማሬ የመጀመሪያው እሑድ ላይ ነው ያለነው። እንኳን ጌታ ረዳን። እግዚአብሔር ይመስገን። እንዴት ነበር በዓል? ጥሩ ነበር። ሰይ ማዕዱ ቤተሰብ ዘመድ ማግኘት እንኳን አደረሳችሁ መባባል ጥሩ ነበር አይደል? እግዚአብሔር ይመስገን። ጌታ እድል እየሰጠን ምሕረት እያበዛልን ወቅት ዘመን እየተቆጠረ እኛም በቤቱ ኖረን ደስ ብሎን ሌሎችንም እንኳን ደስ አላችሁ እንኳን አደረሳችሁ ማለት ራሱ ትልቅ ነገር ነው። እግዚአብሔር ይመስገን። ደስ ብሎኛል በጣም። እንደገና ደግሞ የመጀመሪያው እሑዳችን ነው፣ የዓመቱ የመጀመሪያው እሑዳችን ነው። ያው የመጀመሪያው እሑዳችን ብርቅ ነው እንደምታውቁ። ሁሉም እሑዶቻችን የጌታ ቀኖች ናቸውና የጌታን ትንሣኤ የምናስብባቸው የተባረኩ ጊዜዎቻችን ናቸውና ብርቅ ናቸው። ግን የወሩ የመጀመሪያው እሑድ ደግሞ ያው በጌታ ፊት አብረን የምንታይበት የጌታን ራት አብረን የምንቆርስበት ጊዜ ነውና ይሄም ልዩ ጊዜ ነው እና ለዚህም እንኳን አደረሳችሁ። እግዚአብሔር ይመስገን። ለዚህ ተቀባ ክብር ለእርሱ ለአምላካችን ለእግዚአብሔር ይሁን። እግዚአብሔር መልካም ነው። ደግሞም ያው እንግዲህ ደስታዎች አሉ። እንደ ሀገርም አሁን ዛሬ እኛ ያው በአዲስ አበባ ሰልፍ እንዳለ ታውቃላችሁ። እኔና ባለቤቴ በጣም ነበር ጸድቀን የነበረው። መንገዳችን ጌጃ ያደርሰን ይሆን ወይ? ሌሊት ነው የተነሳ ነው፣ ሌሊት ነው የወጣ ነው። ማልደን እዚህ ግቢ ጌታ ረድቶን ደርሰናል። ያው መንገድ ስለሚዘጋ ታውቁ የለም እና በህዳሴው ግድብ ምርቃት ምክንያት ሰልፍ ተጠርቷል መስቀል አደባባይ። ያው ልናመልክ እኛ መጥተናል እንጂ ያ ደስታ እኛም ደስታ ነው አይደል? እና እግዚአብሔር ይመስገን። ክብር ለእርሱ ይሁን። ፖለቲካ አይደለም፣ እሺ፣ ፖለቲካ አይደለም። እንደ ሀገር የሚያስደስት ጥሩ ነገር ሆኗል እና በዛ ደግሞ ጌታ እናመሰግናለን። እግዚአብሔር ይመስገን። እንድናመልክ ደግሞ እግዚአብሔር ቀን ሰጥቶናል። በዚህ የተባረከ የተቀደሰ ቀን ከምንም በላይ ደግሞ ይሄኛ በላጭ ነው። ምንም ዋጋ ከፍለን በዚህ ስፍራ መታደማችን በእግዚአብሔር ጉባኤ መገኘታችን ከምንም ይልቃል፣ ከምንም ይበልጣል። እድል ፈንታችን የዘላለም አምላክ ክርስታችን እርሱ መጠጊያችን እርሱ አብረን በፊቱ እንሆናለን። አጭር ጸሎት እናድርግ እስኪ። ተነስተን ቆም ብለን እንጸልይ። ሁላችንም ላስቸግራችሁና ቆም ብለን እንጸልያለን እስኪ። እንደገና እንድናመልክህ ይህን ቀን ይህን ማለዳ ሰጠህን። እግዚአብሔር ሆይ ክብር ላንተ ይሁን። ስለዚህ ጉባኤ ተመስገን። ስለ እናቶች፣ ስለ አባቶች፣ ስለ ወንድሞች፣ ስለ እህቶች፣ ስለ ቅዱሳን በኢየሱስ ክርስቶስ ስም ስምህ ይባረክ። ስምህ ይባረክ። ሕዝብህን ስለረዳ፣ ሕዝብህን ስላጸና፣ ሕዝብህን ስላጽናና፣ ስላበረታ፣ ዘመን ስላስቆጠርክ፣ ዛሬም ለምስጋና ስላበቃ እግዚአብሔር በኢየሱስ ስም ስምህ ይባረክ። ስምህ ይባረክ። ዛሬ ደግሞ ይህን ማለዳ ሰጥተህናል። በዚህ ያለን በኢየሱስ ክርስቶስ ስም በቃልህ እንሻሃለን። አግኘን፣ እኛም እናግኘን። ጊዜያችንን ባርክ፣ እኔንም እርዳ፣ ሕዝብህንም እርዳ። በኢየሱስ በጌታዬ ስም አሜን። ጌታ ይባርካችሁ። እንቀመጣለን። ሌላም ደስ የሚል ነገር ነበር። ተቀምጬ እያሰብኩ እናገረዋለሁ እያልኩኝ ነበር። ዛሬ ከአዲስ መዘምራን ቡድን ጋር ነው በዚህ የቆምኩት እና
መዘምራን አዲስ መዘምራን አልመሰሏችሁ? ቢጓዮቻችን እግዚአብሔር ይመስገን ራሳቸው ናቸው። እሺ ራሳቸው ናቸውና እግዚአብሔር ይመስገን አዲስ ልብስ አሰፍተዋል፣ ተሰፍቷል። ዛሬ የመጀመሪያ መልበሳችሁ አይደል? የዓመቱ የመጀመሪያው እሑድ ነው። በዚህ ደግሞ እሑድ ጌታን በዚህ አብረን ለማምለክ የነሱ ጊዜ ሆኗል። ለመጀመሪያ ደግሞ አዲሱን ልብሳቸውን ለብሰዋል እና እንመርቅላቸው፣ እንኳን ደስ አላችሁ እንበላቸው። ከለርም ትንሽ ለውጥ አድርገዋል። ጥሩ ለውጥ ነው ግን ወደ ሰማያዊ መጠጋት ነው ያደረጋችሁት። አሪፍ ነው፣ ይመቻል እና ጌታ ይባርካችሁ። ልብሱም ጥሩ ነው፣ ያምራል። ጨርቁም ጥሩ ይመስላል። ኳሊቲ ከበድ ያለ አሪፍ ልብስ ይመስላል እና ልበሱት በደንብ። ዝማሬ ይብዛላችሁ፣ አገልግሎት ይብዛላችሁ። እግዚአብሔር ይመስገን። ወደ እግዚአብሔር ቃል ወደምናገርበት ሀሳብ ይሄዳለሁ። የምንነጋገርበት የመጽሐፍ ቅዱስ ክፍላችን በጣም የሚታወቅ የመጽሐፍ ቅዱስ ክፍል ነው እና ያው ጌታ ያስተማረው ጸሎት እንደምታውቁ ዋነኛው ሁሉም ክርስቲያን የሚያውቀው በቃሉ የለመደው የሸመደደው ክፍል ነው። ከዛ ቀጥሎ ምናልባት በቃል የሚታወቅ ክፍል ይመስለኛል ይሄ አሁን ዛሬ የምንነጋገርበት የመጽሐፍ ቅዱስ ክፍላችን እና በጣም የሚታወቅ የመጽሐፍ ቅዱስ ክፍል ነው። በዚህ ወጌጃ መድረክ እንኳን ልጆች በተደጋጋሚ በቃላቸው ሲሉትም እኔ ሰምቼ አውቃለሁ። እናንተም ሳትሰሙት የቀራችሁ አይመስለኝም። በአንዳንድ ቦታም በሆስፒታል በቀብርም አይነት ቦታም ላይ ሊነገር የሚችል መልእክት የሚሰራበት የሚዘወተር በትውልድ ሁሉ መካከል የዘለቀ ዛሬም ድረስ እኛንም እየተናገረ ያለ የእግዚአብሔር ቃል ክፍል ነው። አብረን የምንነጋገረው እግዚአብሔር ይመስገን። ለብዙ ጥያቄያችን መልስ አለው የእግዚአብሔር ቃል መልስ አለው። በጥያቄዎቻችን መልስ አለው። በችግሮቻችን መልስ አለው። ጌታ መልስ አለው። እግዚአብሔር ይመስገን እና ይሄ ክፍል ብዙ ቅዱሳን በዘመናት መሃል ሰው በዘመናት መሃል ባሉት ጥያቄዎቹ መልስ ያለው ክፍል ስለሆነ በጣም ይወደዳል። ያው ማጣት ይገጥመናል፣ እንደምታውቁ ማጣት የኑሮ ውጥረት ይገጥመናል። ዘንድሮ ደግሞ እንደምታውቁ ያው ኑሮ የበለጠ እየተወደደ አንዳንድ ሰው ሀሳብ ይዘዋል። ምናልባት መጠማት መራብ ይኖር ይሆን ወይ ይከሰት ይሆን ወይ ሰው ይሰጋል። ምናልባት አንዳንዶችም እሱም ሰቀቀን ወደሆነበት ምዕራፍ ደርሶባቸው ሊሆን ይችላል። እንፈራለን። በተለያዩ ገጠመኞቻችን ምክንያት እንፈራለን። ፍርሃቶች ይገጥሙናል በህይወት የሚያስፈሩ አጋጣሚዎች ከጤና ጋር በሉት፣ ከስራችን ጋር በሉት፣ ከመኖሪያችን ጋር በሉት፣ ከልጆቻችን ጋር በሉት፣ ከስራ ባልደረቦቻችን ጋር በሉት የተለያዩ ሰልፎች፣ ፈተናዎች እየገጠሙ ፍርሃት ይለናል። አንዳንዴም በህይወት ውስጥ ብቸኝነትም ይሰማናል። ብቸኝነት ይሰማችኋል? የተሰምቶት የሚያውቅ ብቸኝነት እናንተ አይሰማችሁ? ብቸኝነት አይሰማኝም እያላችሁ እየዘመራችሁ እኔ ተሰምቶኝ አያውቅም እንዳትሉ። ብቸኝነት አንዳንዴ ቅዱሳንን ወንድሞችን እህቶችን ይሰማናል። ጌታ ይረዳን። የጌታ የራሱ አብሮነት የጓደኞች የወዳጆች የቤተሰብ የቅዱሳንም አብሮነት በደንብ እያጸናን እያበረታን እንቆማለን፣ እንረዳለን። እግዚአብሔር ይመስገን። ያም ቢሆን ግን እንዲህ ያለ ስሜት በህይወታችን ሳያልፍ አይቀርም። አንዳንዴ መጠቃት ይሰማናል፣ መጎዳት ይሰማናል፣ አቅጣጫ ማጣት፣ ግራ መጋባት፣ ውል ማጣት ይሰማናል። እንዲህ ያሉ ችግሮች የሰው የዘመናት ችግሮች ናቸው፣ የኔም የእናንተ። ስለዚህ ለዚህ አይነት ጥያቄዎቻችን መልስ የሚሰጡ የመጽሐፍ ቅዱስ ክፍሎቻችን በጣም የተወደዱ ክፍሎች ናቸው። ክፍሉን ልናገረው እንዴ? አልናገረው። እንዲሁ ልናገር አልናገረው። የትኛው ክፍል ይሆን? ምን የመጽሐፍ ቅዱስ ክፍል ጋር እንሄድ ይሆን? ምን አስባችሁ ይሆን? እኔ አላውቅም፣ ያሰባችሁትን አላውቅም። ግን የምንነጋገርበት የመጽሐፍ ቅዱስ ክፍላችን እንዳልኳችሁ መጽሐፍ ቅዱስ አከፋፈቴን አይታችሁ ከሆነ የመጽሐፍ ቅዱስ መካከለኛ መጽሐፍ፣ በነገራችን ላይ የመጽሐፍ ቅዱስ መካከለኛ መጽሐፍ የአምልኮ መጽሐፍ ነው። መጽሐፍ ቅዱስን ክፍት ስታደርጉት በአውራነት
መጽሐፍ ቅዱሳችሁ ወደዳችሁም ጠላችሁ የሚከፈተው ምን ላይ ነው? መዝሙረ ዳዊት ላይ ነው። ሐዘን ለእግዚአብሔር ይገለጣል፣ ደስታ ለእግዚአብሔር ይገለጣል፣ ምስጋናው ለእግዚአብሔር ይወጣል፣ አምልኮ ለእግዚአብሔር ይቀርባል። መዝሙረ ዳዊትን ስትገልጡ አምልኮ ነው የምታገኙት፣ ምስጋና ነው የምታገኙት፣ ዝማሬ ነው የምታገኙት፣ ጸሎት ነው የምታገኙት እና የአምልኮ መጽሐፍ ነው መዝሙር 23 ለዚህ ሆኖ ነው ፓስተር እንዳትሉ መዝሙር 23 በሱ ላይ እስኪ ዛሬ ጌታ ብዙ አስተምሮኛል። በዚህ ክፍል በጣም በብዙ ጠቅሞኛል፣ በብዙ ተረድቻለሁ። እኔ እናንተንም ደግሞ እንደሚጠቅማችሁ አምናለሁ። እሱን ክፍል ነው አብረን ዛሬ በሚኖረን ጊዜ እንግዲህ መዝሙር 23ን ትንሽ ቁጥሮች ናቸው፣ 6 ቁጥሮች ናቸው፣ ግን በጣም ምስል በጣም ጠንካራ መልእክት አላቸው። የሚያበረታ፣ የሚያግዝ፣ የሚደግፍ እግዚአብሔር ይመስገን። አብረን እሱን ክፍል ነው የምናየው። እንግዲህ ድምፄን ለመጠንቀቅ ሞክራለሁ። ትንሽ ሰሞኑ ጉንፋን ተረብሼ ነበርና ለበኋላም ሁለተኛ ፈረቃም አለን አይደል? ለሱም መናገር እንድችል ረጋ ለማለት ሞክራለሁ እና በደምብ ጮክ ካላልኩኝ እንዲህ አንዳንዴ ቀዝቀዝ ካልኩኝ አትገረሙ እሺ። ሆን ብዬ ለመጠንቀቅ ነው የምሞክረው። ረጋ ብዬ ብናገር ጥሩ ይመስለኛል። የመጀመሪያ ፈረቃ ላይ ብቻ ተናግሬ ሰከንድ ፈረቃ ላይ ፓስተር ጆን አንተ ብትቆም ይሻላል ባልለው ጥሩ ነው። እግዚአብሔር ይመስገን። እስቲ አብረን አንብበው። ገለጣችሁ መዝሙር 23 እስኪ አብረን አንብበው። ገልጣችኋል? እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ከተሉኛል። በእግዚአብሔር ቤት ጨርሱልኝ። አሜን። እግዚአብሔር ይመስገን። ይህን ክፍል ነው እንግዲህ ትንሽ አብረን የምናየው። ርዕሳችን እነሆ እረኛ የሚል ነው። እነሆ እረኛሽ። እግዚአብሔር ይመስገን። እሱን ነው ለማየት የምንሞክረው፣ እረኛችንን። እሱን ነው አብረን የምናየው። ወዳጅነት ነው ጉዳዩ፣ ህብረት ነው ጉዳዩ። ከዚህ እረኛ ጋራ መቀራረብ፣ ይሄ ፈረንጆች ኢንቲሜሲ የሚሉት አይነት እጅግ መጠጋጋትን የሚያሳይ ዝማሬ ነው የሚመስሉ። ያው እንደምታውቁ በብሉይም በአዲስም እግዚአብሔር የህዝቡ ጠባቂ፣ የህዝቡ እረኛ የሆነ በደንብ አድርገው ስለውልናል ሁለቱም መጽሐፍት ብሉይም አዲስም። አዲስ በግልጥ ቋንቋ መልካም እረኛ ኢየሱስ ማን ነው አለ። እኔ ነኝ ብሏል አይደል? እርሱ ነው። ደግሞም ለበጎች ትልቅ እረኛ ብሎ መጽሐፍ ቅዱስ ዕብራውያን 13 ቁጥር 20 ላይ እንደምታዩ ስለ ኢየሱስ ተነግሯል። እርሱ ለበጎች ትልቅ አውራ እረኛ ነው። ተስማምቻለሁ። ለበጎች ትልቁ እረኛ እርሱ ነው። የህዝቡ ጠባቂ፣ ዮሴፍን እንደ መንጋ የሚመራ የሚያሰማራ፣ ከህዝቡ ጋር ራሱን አብሮነቱን የሰጠ እርሱ እግዚአብሔር ነው። በአብዛኛው ግን የምናያቸው ክፍሎች በጅምላ ነው የሚነግሩ። በጅምላ እግዚአብሔር ለህዝቡ መኖሪያ ነው። እግዚአብሔር ለህዝቡ በጅምላ በጥቅል በወል እረኛ ነው፣ ያሰማራል፣ አብሮ ይሆናል። የዚህ መዝሙር ግን መሰረታዊ ልዩነት ምን መሰላችሁ? እግዚአብሔር ምኔ እረኛዬ ልዩነቱን ልብ በሉልኝ። የኔ ነው የሚለን የኛ አይደለም። የማን? የኔ። እግዚአብሔር ምኔ እረኛዬ ነው። ደግሞ ወደ ታች ዝቅ ብላችሁ ስታዩ በሞት ጥላ መካከል እንኳን ብሄድ አንተ ከማን ጋር? ከማን? ከኔ ጋር ነህና ክፉን ምን አላደረግም። ስለዚህ የበለጠ ቅርብ ነው።
በጅምላ በወል ውስጥ አይደለም፣ በጫካ ውስጥ አይደለም። በተናጠል እግዚአብሔር ለኔ ምኔ ነው? እረኛዬ ነው። በተናጠል እግዚአብሔር በሞት ጥላ መካከል እንኳን ቢሄድ በጅምላ እንደ ሰው ሁሉ እግዚአብሔር ከኔ ጋር አለ አይደለም። እርሱ ከማን ጋር አለ? ከኔ ጋር። ስለዚህ እግዚአብሔር ቅርባችን፣ እግዚአብሔር እረኛ ቅርብ ነው። እዚህም ነው እነሆ እረኛ እነሆ እረኛሽ ያልኩት። እግዚአብሔር እረኛ ያንተ ነው፣ እረኛሽ ያንቺ ነው። ክብር ለእርሱ። አሪፍ አሪፍ መዝሙሮች አሉን ከእረኝነቱ ጋር የተያያዘ። እረኛችን ይጠብቀናል ከአዳኝ ወጥመድ። አታውቁትም? ወጥመድ ተሰብሮ ያምልጠናል ረድኤታችን። እረኛችን ነው። እግዚአብሔር ይመስገን። እረኛዬ አንተ በሉት። የማን እረኛ? የኔ እረኛ። እግዚአብሔር ይመስገን። ሌሎች የእረኝነት መዝሙሮች አሉ፣ ዘምሯቸው። እግዚአብሔር የተመሰገነ ይሁን። ስለዚህ በዘመናት ሁሉ መካከል ጥንትም ዛሬም እግዚአብሔር የሕዝቡ በወል እረኛ ብቻ ሳይሆን እንድም አለ፣ እግዚአብሔር ያንተ እረኛ ነው። እግዚአብሔር ያንቺ እረኛ ነው። ስለዚህ ቅርብ ብለን ወደ እርሱ ተጠግተን እንዲህ ልንለው እንችላለን፣ ምኔ አጻጻፉ መጽሐፉ ደስ ይላል በጣም እግዚአብሔር ይመስገን። ዳዊት የእረኝነት ልምድ አለው እንደምታውቁ። ወደ ንግስና ከመምጣቱ በፊት ከመቀባቱ በፊት ዳዊት ምን ነበር? እረኛ ነበር። በጎች ያሰማራ። የሚቀባ ተፈልጎ ወደ እሴይ ቤት ሲመጣ ሳሙኤል ሲመጣ ማለት ነው። ሌሎች ወንድሞቹ በሳሙኤል ፊት ሊቀቡ ሲታዩ ሲያልፉ፣ እሱ ግን በወቅቱ ምን በተራሮች በጎች ምን እያደረገ ነበር? እየጠበቀ ነበር። በጎች ያሰማራል፣ በጎች ይጠብቃል። በግ ያውቃል፣ እረኝነት ያውቃል። እረኛ ሆኖ ኖሯል። የበጎችን ባህሪ ያውቃል። እርሱ እንደ እረኛ ለበጎቹ ያለውን ልብ ያለውን ጥንቃቄ ያውቃል። እንደርሱ ብቻ አይደለም። ቀድሞም በእረኝነቱ ዘመን ከዛም ደግሞ በንግስናውም ዘመን ዳዊት ዋጋ መክፈል ያውቃል፣ መከራ መቀበል ያውቃል፣ ስደት ያውቃል። ከተቀባ በኋላ በገዛ ንጉሱ በሳኦል ሲሰደድ ነው የኖረው። የመጀመሪያዎቹ ዘመናት ከተራራ ተራራ፣ ከዋሻ ዋሻ፣ ከበረሃ በረሃ ሲቅበዘበዝ፣ ጦር ሲወረወርበት፣ ሰይፍ ሲመዘዝበት በሞት ጥላ መካከል ነበር ብዙ ያለፈው። እዚህ ጋር እንደሚናገር ሞት ባንዣበበበት፣ ስጋት ባጠላበት፣ ፍርሃት በነገሰበት አልፏል፣ ያውቃል። በንግስናውም ዘመን የተለያዩ የሚገርሙ ችግሮች አይቷል። አይደለም ሌላውን እንተውና በዙሪያው ያሉ አሕዛብ ነገስታት ደግሞም የራሱን የሳኦልን ቤት እንተውና እነሱም ረጅም ጊዜ ፈተና ሆነውበት ነበር። የገዛ ልጁ እንኳን ሳይቀር በእርሱ ላይ ስደት አውጇል አይደል? አቢሰሎምም አሳዶታል። ከኢየሩሳሌም ወጥቷል፣ ሸሽቷል፣ ኮብልሏል። ስለዚህ በንግስናውም ዘመን ያየው የእግዚአብሔር እረኝነት አለ። እግዚአብሔር ይመስገን። ደግሞ እድሜም ብዙ አስተምሮታል። ያው እድሜም ያስተምራል አይደል? ወደ ኋላ ዞር ብሎ ዘመኑን እያየ እንዲህ ይላል፣ እግዚአብሔር ምኔ ነው? እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ
ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው፣ ቸርነትና ምሕረትን ይከተሉኛል። በእግዚአብሔርም ቤት ለዘላለም። ድምዳሜው ይሄው ነው። በቃ ህይወትን ቃኝቶ እንደዚህ ሆኗል፣ እዛም ሆኗል። እግዚአብሔር አኑሮኛል። በሞት ጥላ በሸለቆ በምናምን አልፍ ያለው ግን ዞሮ ምሕረትና ቸርነቱ ተከተለኝ። ዛሬም በቤቱ አለው፣ ነገም በቤቱ ምን አደርጋለሁ? በቃ ይሄው ነው። ሌላ ምን አለ? እግዚአብሔር ይመስገን። እና ዳዊት ህይወቱን ነው የሚጽፈው፣ ህይወቱን ነው የሚነግረን። እግዚአብሔር እንዴት እንደጠበቀው ያውቃል። እርሱ እንዴት እረኛ እንደሆነ ያውቃል። በንግስናው ዘመን በእስራኤል ፊት ሲወጣ ሲገባ እንዴት እንደኖረም ያውቃል። ምንም እንኳን እንደ ሰው ዳዊት ለእግዚአብሔር እንደ ልቡ የሚባል አይነት ሰው ሆኖ ግን ዳዊት ተንኮለኛም ደግሞ የሚያደርጋቸው መሰሪ የሚባል አሰራሮቹ የሚገርሙ ናቸው። ዳዊትን አንተ እንዴት እንዲህ ትላለህ ብላችሁ እንደማትቀየሙም ተስፋ አደርጋለሁ። ዳዊት ገራሚ ሰው ነው። ይመለሳል፣ ልቡ ይመለሳል። ከእግዚአብሔር ሌላ ማንንም አያመልክም። ከእግዚአብሔር ሌላ አይኑ ወደ የትኛውም አምላክ ወደ የትኛውም ጣዖት ዘወር አይልም እንጂ ዳዊት በእጅ ደም አለ፣ ስለዚህ ቤቴን እግዚአብሔር ምን አታደርግም አለው? አትሰራም አለው። አትሰራም። የሚሰራው ማን ነው ብሎታል? ሰለሞን ነው ብሎታል። ሰለሞንን ግን እሱ አደራ ሲሰጠው ልጄ ሆይ ሂድ እንደዚህ አድርግ፣ በእግዚአብሔር ቃል እንዲና እንዲህ አድርግ እያለ እግረ መንገዱን ደግሞ ይኸውልህ ያ ሳሚ ያኔ በተሰደድኩኝ ጊዜ መደበዳ ላይ ጠብቆ ምን አድርጎኝ ነበር? ሰድቦኝ ረግሞኝ ነበር። አንተ ጥበበኛ ሰው ነህ፣ ብልጥ ነህ፣ ጥበበኛ ሰው ነህ። በሰላም ሽምግልናውን ለመቃብር እናታድር ምን አድርገው እያለው እንዴ? እሱ በእጅ ምን አለ ተብሎ ነበር። አትሰራም የተባለው በእጁ ስላለ ነው። አሁን ልጁን ደግሞ ምን አድርግ እያለው ነው? ደም አፍስስ። ጥሩ ዲፕሎማትም ነው። አንዳንድ ነገሮችን በደንብ ልብ ብላችሁ ስታዩ ዳዊት እግዚአብሔር እንዴት እንደወደደው ይገርማል። ለማንኛውም ሕይወቱን የዘመረልን እግዚአብሔር ምን ነው በሉልኝ። እረኛው እግዚአብሔር ምን ቅንነቱን አይደለም የሚነግረን፣ መንፈሳዊነቱን አይደለም የሚነግረን፣ ጥሩነቱን አይደለም የሚነግረን። እግዚአብሔር ምን ነው። የዘመኑ ባህላዊ አንዳንድ እውነታዎች ስታዩ ይገርማል። የእረኝነት ልማዱ ከእኔና ከእናንተ ከምናውቀው የእረኝነት ልማድ በጣም ይለያል። እረኛ ከበጎቹ ጋር ያለው ቁርኝት በጣም ይገርማል። እንግዳ አቀባበል ይገርማል። እሱ ነው የተዘመረው። እግዚአብሔር እንዴት እንደ እንግዳ እንደተቀበለው በቤቱ እንዴት እንዳከበረው የሚናገረው ነገር ደስ ይላል በጣም። ወንድም ዓለም እግዚአብሔር ላንተ እረኛ ነው። እንግዲህ በዚህ መልእክት ውስጥ ተስፋ አደርጋለሁ፣ አምናለሁ። ይህንን ነው የምጠብቀው ለእኔም ለእናንተም። እርሱን እረኛችንን በማወቅ እንድናከብረው ነው። እረኛዬ ነው ብለን እረኝነቱን ስናውቀው ስንረዳው ስላወቅነው ብቻ እግዚአብሔር ይደሰታል። ሰማችሁ? የሚያስደስቱኝ ይሄ ነው አለ እግዚአብሔር አይደል? በኤርምያስ 9 ላይ በምን ይመካ ሰው በዚህ አይደለም እኔ እግዚአብሔር መሆኔ እንዲህ ያለ አምላክ መሆኔ በማወቁ በዚህ ይመካ። ይሄ ነው ደስ የሚያሰኘኝ። በቃ ሰው እግዚአብሔርን ሲያውቀው እግዚአብሔር ይደሰታል። እግዚአብሔር እኮ ሲሰራም ግቡ ይሄ ነው። ሲያድንም እንዲህ ያደርጋለሁ እኔም እግዚአብሔር እንደሆንኩኝ ምን ታደርጋላችሁ? ታውቃላችሁ። የተነበበው የመጽሐፍ ቅዱስ ክፍል ላይ ፈርዖን ማለት ነው አንብቦ ነበር። ጌታ ይባርክ። ብዙ ክፍል ያለ ቢሆን ብዬ ፈርቼ ነበር፣ ግን ለመልእክቴም የሚጠቅመኝ መሰለኝ። ፈርዖን አላውቅም አላለ። እግዚአብሔርን አላውቅም። ማን ነው እግዚአብሔር? አላውቅም። እስራኤልን አልለቅም፣ እግዚአብሔርንም አላውቅም። ከዛ በኋላ
እግዚአብሔር ደግማ አይደለም። እሺ እንተዋወቃለን አመጣ አታውቀኝም እንተዋወቅ ችግር የለም። እኔ እስራኤል አምላክ የአብርሃም አምላክ እግዚአብሔር እባላለሁ። ዝም አዛለሁ ይኸውልህ ችግር የለም እንተዋወቅ። አሁን አላውቅም አለቅም እዚሁ ትቀመጣለህ ባሮች ናቸው ችግር የለም እንተዋወቅ። ቅማልም አዛለሁ ከክበከት እመጣለሁ እስከ መጨረሻው ድረስ አላውቅም እንዳለ ሄዶ የታወቀው አሜን ምን ሲገባ ባህር ሲገባ በእግዚአብሔር ለእስራኤላውያን በግብፃውያን ፊት ምን ያደርግላቸዋል? ይዋጋላቸዋል። ተረፈደ ሆነ። ለማንኛውም እግዚአብሔር ሕዝቡን ሲያውቀው በጣም ይደሰታል። ስለዚህ እነሆ እረኛችሁ እነሆ እረኛሽ እህቴ እረኛሽን በደንብ ይሁ እረኛዬ ብለሽ ስታውቁ በቃ እግዚአብሔር ይከብራል። ባህሪውን አሰራሩን ደግሞ በማወቅ እንድንታመነው ነው። ይህንን ክፍል አብረን በጥቂት የምናየው ያው የኑሮ ውድነቱ እየጠነከረብን ነው እንደምታውቁ። በተለያየ ጊዜ በተለያየ አጋጣሚ አንዳንዴ ብቸኝነት ይሰማናል። አንዳንዴ በሞት ሸለቆ ውስጥ እናልፋለን፣ ስጋት ውስጥ እናልፋለን። የተለያዩ የመሳሰሉ ተግዳሮቶች ቢኖሩ ይሄን 2018ን ስንጀምር ቅዱሳን በእምነት እንዲህ ያለን እንጀምረው። እግዚአብሔር ምን ዛሬ መጀመሪያው ላይ ቆመን እንዲህ እንላለን 2018ን በሙሉ እያሰብን 2018ን ብቻ አይደለም 19ንም ጨምረን ዘመናችንን ሁሉ አይተን እንዲህ እንላለን እግዚአብሔር ምን በእምነት እንጀምረው። በእምነት ይሄ መዝሙር እግዚአብሔርን የሚለን እመኑት። እግዚአብሔርን እንታመነው። እግዚአብሔር ይመስገን። እግዚአብሔርን እንመነው። ደግሞ እረኝነቱን በማወቅ የሚገኘውን ትርፍ እንድንለማመድ ነው። እረኝነቱን ስናውቅ እነሆ እረኛዬ ብለን እረኛችንን ስናየው አቤት ትርፉ። በዚሁ መዝሙር እንኳን ብታዩ ዘማሪው ረክት ብሎታል። እግዚአብሔር እረኛዬ ነው ብሎ ከዛስ ምንድን ነው የሚለው? የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ይረፍ ብሏል። እግዚአብሔር ይመስገን። ደግሞም አይፈራም። ይሁ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን ምን አላደርግም። እረኝነቱን ስታውቅ ልብም ይሞቃል፣ ድፍረት ትጨምራለህ። ምክንያቱም እግዚአብሔር ምን ነው ተብሏል። እረኛዬ ደግሞ ከማን ጋር አለ? ከኔ ጋር አለ። መጽናናት ይጨምራል። በትርህና ምርኩዝህ አለ እነርሱ ምን ያደርጉኛል? ያጽናኑኛል። ጥቃት አለ፣ ፍርሃት አለ፣ ተግዳሮት አለ። ወደ ታችኛው ቁጥር ላይ እንደሚናገር አንዳንድ የሚጠላ የሚያሳድድም አለ። ግን በእጅህ እረኛዬ በትርህና ምርኩዝህን እኔን የምትመልስበትን ደግሞም ተኩላውን የምትመጣበትን ድቡን የምታሳድድበትን በትርህን በእጅ ሳይ እኔ ምን አደርጋለሁ? ጌታዬ እኮ ጓደት ልቤ ሞቅ ይለዋል። እረኝነቱን ማወቅ ለሱ አይደል ትርፉ አይደል? ደግሞም በእረኝነቱ እንድንመስለው ነው። እረኝነቱ እንድንመስለው ነው። እናገለግላለን የምንል እንመራለን የምንል እግዚአብሔር ኃላፊነት የሰጠን በትንሽም በትልቅም በቤትም ይሁን በሰፈር በቢሮም ይሁን የትም በእኛ ቤተ ክርስቲያን አሰራር 50 ተጠሪ 10 ተጠሪ የምንላቸው አሰራሮች እንዳሉን ታውቃላችሁ። እግዚአብሔር ሰዎች ነው የሚሰጠን። ፓስተር፣ ሽማግሌ፣ ምንም የኮሚቴ መሪ ምንም እንባል ብቻ የእግዚአብሔርን እረኝነት አይተን እረኛዬ ብለን ስንል እረኝነቱን እግዚአብሔር እንድንመስለው ይፈልጋል። እኔ እንድመስለው ይፈልጋል። እኔ በዚህ መዝሙር ራሴን ሳይ ነው የሰነበትኩት። ሳዝንም ስወቀስም ደግሞ ለነገ ስበረታም ደግሞ አቅም ስጠኝም ስል ነው የቆየሁት። ምክንያቱም እግዚአብሔር እንዲህ ያለ እረኛዬ ነው ካልኩኝ እኔስ ማለት እገደዳለሁ። እኔስ ማለት እንገደዳለን። ያው አይነታችን፣ ኃላፊነታችን፣ ሁኔታችን ቢለያይም እረኝነቱ ለእኛ ምሳሌ ነው።
በወላጅነት በሉት፣ በእድር ሰብሳቢነት በሉት፣ በአገልግሎት ክፍል መሪነት፣ የጸሎት ክፍል አስተባባሪነት በሉት፣ የኳየር ኮሚቴነት በሉት፣ የእግዚአብሔር እረኝነት ሞዴላችን ነው። ክብር ለእርሱ ይሁን። እረኛ የሚያስፈልግህን አዘጋጅቶ፣ እረኛ መርቶና አሰማርቶ፣ እረኛ ከክፉ ጠብቆና አብሮ ሆኖ፣ እረኛ በቤቱ በክብር ተቀብሎ፣ እረኛ በቤቱ ለዘላለም እኖራለሁ ማለት የሚያስችል ቸርነትና ምሕረት ካንተ ኋላ የሚልክ እረኛ ነው። እረኛ የሚያስፈልግህን አዘጋጅቶ መርቶና አሰማርቶ ከክፉ ጠብቆና አብሮ ሆኖ በቤቱ በክብር ተቀብሎ በቤቱ ለዘላለም እኖራለሁ ማለት የሚያስችል ቸርነትና ምሕረት ካንተ ኋላ የሚልክ እረኛ ነው። እረኛህ ይሄ ነው። እረኛሽ እርሱ ነው። መዝሙሩን ስታዩ ሲናገር የሚለው ነገር ይለያያል። አድሬስ የሚያደርገው ነገር አድራሻው ይለያያል። እግዚአብሔር ይመስገን። ሁለት አጻጻፎች ነው ያሉት። የተወሰኑት ምስክርነት አይነቶች ናቸው፣ አዋጅ አይነቶች ናቸው፣ ለሌላ ሰው መንገር አይነቶች ናቸው። አንደኛው ደግሞ ከሱ ከራሱ ጋር መነጋገር ነው። እግዚአብሔር ይመስገን። ማንን ወደዚህ ቶሚን አንድ ምስኪን ወደዚህ ላስቸግር ታናሽ ስለሆነ ተነስ ብለው ባለፈውም ችግር የለም ማለት እየተጫወትን ነው ከቶሚ ጋር እንበል። አብሬ ወክ እያረኩ ነው፣ እየሄድን ነው እና እየነገርኩት ነው። ቶሚ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኝ፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ፣ ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። እና ቶሚዬ በእግዚአብሔር ቤት ለዘላለም እኖራለሁ። ሃሌሉያ! ክብር ለእርሱ ይሁን። ተባረክ። ሁለት ነገር ነው ያደረገው። አንደኛው እግዚአብሔር እረኛዬ መሆኑን ለቶም ምን አደረኩት? ነገርኩት። ሌላው ደግሞ እረኝነቱን ለእርሱ እየነገርኩት፣ እረኛዬ እንደሆነ ለእርሱ እየነገርኩት መሀል ላይ ደረስኩኝና አቃተኝ። ዞር አልኩኝና ቀና ብዬ ማንን ጠራው? እርሱን እግዚአብሔርን። አድራሻው ቶሚ መሆኑ ቀረና በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አላደርግም፣ አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል ብዬ የምናገረው ለራሱ ለማን ነው? እግዚአብሔር ነው። ለቶሚ አይደለም። ቶሚ ይሰማኛል፣ ግን ለቶሚ አይደለም። የመጀመሪያው ግን ቀጥታ የተናገርኩት ለማን ነው? ለቶም ነው የተናገርኩት። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል። ይሄ ሰርድ ፐርሰን ሰከንድ ፐርሰን የሚሉት ነገር አለ በቴንስ በግስ ጉዳይ እና መሀል ላይ ደርሶ የሚነጋገረው ከማን ጋር ይሆናል? እረኝነቱ ሲታሰብና እረኛው የት በምን አይነት ሁኔታ ውስጥ ከእርሱ ጋር አብሮ እንደሆነ ሲያስብ ለሰውየው ወይም ለሰው መናገር አቃተውና ከማን ጋር ንግግር ጀመረ? እግዚአብሔር እረኛዬ ነው የሚያሳጣኝ የለም እያለ ሸለለ፣ መሰከረ፣ ፎከረ፣ ተናገረና ከዛ ቀጥሎ ግን አቃተው። ጸሎት ሆነ። እግዚአብሔር እረኛ ነው።
እግዚአብሔር ይመስገን። የመዝጊያዋ ስንኝ ጋር ግን ሲደርስ መለስ ሲልና እንደገና ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል ካለ በኋላ አንተ ነው አሁን ልብ በሉልኝ። መጨረሻዋ ላይ ግን በእግዚአብሔር ቤት ለዘላለም ምን አደርጋለሁ? ክብር ለእርሱ ይሁን። ምንም አለም እግዚአብሔር እርሱ እረኛ ነው። እግዚአብሔር እረኛሽ ነው። እረኛሽ ነው። በሰው ፊት የምትጓደጅበት የምትመሰክሪው የሚያኖር እረኛ ነው። ይሁን አንድና ሁለት ላይ ስታዩ ያዘጋጃል፣ ያሰማራል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ምን ያደርገኛል? ይመራኛል። ያቀርባል ለበጎቹ እንደ እረኛ ለበጎቹ የት እንደሚሰማሩ እረኛ ነው የሚያስበው። ልክ እንደ ልጅ አስቡት። ልጅም ምን እበላለሁ ምን እጠጣለሁ ለእሱ ሀሳቡ አይደለም። ምን ይለበሳል ዋጋው ስንት ነው ለእሱ ጉዳዩ አይደለም። የማ ጉዳይ ነው? የወላጅ ጉዳይ ነው። ልክ እንደዛው በግም እንደዛው ነው። የት ነው የምሰማራው? ለምለም ሳር አገኛለሁ ወይስ ድርቆሽ ነው የምበላው? ይሄ የእረኛ ጉዳይ እንጂ የበግ ጉዳይ አይደለም። ያሰማራኛል፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል። በደንብ ለምለም ሳር ነው የማገኘው። እረ ለምለም ሳር ብቻ አይደለም ደግሞ ሲጠማኝ የምጠጣውን ውሃ አገኛለሁ። በዕረፍት ውኃ ዘንድ ምን ስለሚያደርገኝ? ስለሚመራኝ አልቸገርም፣ ጠጣለሁ፣ ረካለሁ። በሁለቱም በመንፈሳዊ ረገድም አኳያም አስቡት፣ በስጋዊ ኑሯችንም አኳያም አስቡት። እግዚአብሔር እረኛችን ስለሆነ መንፈሳችን በእርሱ በቃሉ በመንፈሱ በጸጋው በጸሎት ይጠግባል። እግዚአብሔር ይመስገን። ጸጋ ከእርሱ እንካፈላለን፣ እንበላለን። በእግዚአብሔር ማዕድ ቀርበን ጌታ ቃሉን እየሰጠ ነፍሳችንን እየመገበ አሰማርቶ ሃሌሉያ እንረካለን። እንደዛው በኑሯችንም እርሱ እረኛዬ ነው ብለን ልባችን በእርሱ ላይ እርፍ ይበል እንጂ እርሱ እረኛ በለመለመ መስክ እኛን ማሳደር አይቸግረው። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ነውጥ በሌለበት ጠጥቼ እረፍ በምልበት ጠጥቼ እክት በምልበት ኩልል ብሎ በሚወርድ ወይ በምንጭ ውሃ በሉት ወይ ደግሞ ረጋ ብሎ በሚሄድ ውሃ ዘንድ በሉት እዛ ነው ወስዶ ውሃ የሚያጠጣኝ። ከጎርፉ አይደለም፣ ከደፈረሰው ውሃም አይደለም። በዕረፍት ውኃ ዘንድ ምን ያደርገኛል? ጠጥቼ እክትላለሁ፣ ደስ ይለኛል፣ አርፋለሁ። ሌላ ምንም አይደል። ምክንያቱም እርሱ እግዚአብሔር ምኔ እረኛዬ ስለሆነ እግዚአብሔር ምኔ በሉልኝ፣ ምኔ ቁጥር 3 እና ቁጥር 4 ላይ ስታዩ ይሄ እረኛ ይመራል፣ ይጠብቃል፣ አብሮ ይሆናል። እዩት፣ እንዲህ ይላል ነፍሴን ምን አደረጋት? አዎ አንዳንዴ በግ ይቅበዘበዛል። በግ አንዳንዴ ከመስመር ይወጣል፣ ከበጎች መካከል ተለይቶ ጥሻ ይገባል። አንዳንዴ ተኩላ አፍንጫ ስር ይሄዳል። ያው አንዳንዴ እንደምታውቁት በግ ተኩላና እረኛን አንዳንዴ መለየት ይቸግረዋል። እያሸተተ ነው የሚሄደው። ደግሞ በግ ከነበረ ማደገኛ ነው፣ ከመስመር ይወጣል። ተረትም አለን አይደል? በግ ሞኝ ካመረረ ይባላል አይደል? በግ ከበረረ ይጨርስልኝ በግ ሞኝ ካመረረ በግ ከበረረ መመለሻ የለው እና በግ እንደሱ አይነት ባህሪ ነው ያለው። አንዳንድ አይታችሁ እንደሆነ ድንገት ከእረኛ አምልጦ የሮጠ በግ ማንም አይዘው። ግን እንዲህ ይላል እረኛዬ ነውና ነፍሴን ምን አደረጋት? ነፍሴን ምን አደረጋት? መለሳት። ስለዚህ አይደለም ስለ ስሙ በምን መንገድ? በጽድቅ መንገድ፣ በሚከብርበት መንገድ፣ በጤነኛው መንገድ፣ ባልተጣመመው መንገድ፣ ያለ ችግር በምወጣበት በምገባበት በጽድቅ መንገድ እረኛዬ ምን አደረገኝ? መራኝ።
ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። ደክማችሁ ታውቃላችሁ፣ አቅም አጣችሁ። አንዳንዴ ከእግዚአብሔር ጉባኤ ርቃችሁ በሕይወት ተስፋ ቆርጣችሁ ስሜታችሁ ደፍርሶ ምናልባት በመንፈሳዊ ሕይወትም አቅም ጠፍቶ ቃል ማንበብ ችግር፣ ጸሎት ችግር፣ በእግዚአብሔር ጉባኤ መገኘት ችግር፣ ማገልገል ችግር ሆኖባችሁ ያውቃል። እሱ እረኛህ ነው። እሱ እረኛሽ ነው። ነፍስ ምን ያደርጋል? ይመልሳል። ስለ አንተ አይደለም፣ ስለ ስሙ በጽድቅ መንገድ ምን ያደርጋል? ተስፋ አድርገውሽ ከዚህ ስራ እሱ ቦዝኖ ያውቅ። እረኛ እረኛሽ። ደግሞም መመለስ ብቻ አይደለም፣ በሞት ጥላ መካከል እረኝ። አሁንም በግብ በሉልኝ፣ ስጋት ወዳለበት ቀጠና ይሄዳል፣ ገደል ይገባል። በዚህ አውሬ በዛ አውሬ ሞት ባጠላበት ሸለቆ ያልፋል። በሞት ሸለቆ ነው የእንግሊዝኛ ወይም ደግሞ ሌሎች አዲሱ መደበኛ ትርጉም ነው። ሞባይላችሁ ላይ ልታዩ ትችላላችሁ። ሞት የሞት ሸለቆ ስጋት ባለበት በዛ አልፋለሁ። በሞት ጥላ መካከል እንኳን ብሄድ አንተ እረኛዬ፣ አንተ እረኛዬ፣ አንተ ከኔ ጋር ነህና ክፉን አልፈራም። አይገርምም? ክፉ ስለሌለ አይደለም፣ ሞት ስለማይገጥምም አይደለም፣ የሚያጠቃ ስለማይነሳም አይደለም። ግን እረኛዬ አንተ ከማን ጋር? ከኔ ጋር ነህና ክፉን ምን አላደርግም። ልቤን ሙቂላ ድፍር እላለሁ። በግ ራሱን ማዳን አይችልም። እንደምታውቁ የግድ እረኛ ያስፈልገዋል። ራስን ተከላክለህ አይደለም። እግዚአብሔር እረኛ ስለሆነ በሞት ሸለቆ እርሱ ካንተ ጋር ስላለ ልብ ሙሉ ይሆናል። እግዚአብሔር እረኛዬ ነው። በተደጋጋሚ ከሞት ጋር ፊት ለፊት የተጋፈጥኩባቸው አጋጣሚዎች በርካቶች ናቸው። ግን እግዚአብሔር በሁሉ ልቤን እየጠበቀ ነው እዚህ ያደረሰኝ። የቅርብ እንኳን የኮሮና ዘመን አንዳንዶቻችሁ ታውቃላችሁ፣ ጫፍ አፍንጫዋ ላይ ደርሼ ነው እግዚአብሔር የመለሰኝ። ቤት ለእኔ ችግር አልነበረም። ደግሞ ማመስግኜም ነበር። ዘመኔን ወደኋላ ቃኝቼ እግዚአብሔር ከኔ ጋር ስለነበረባቸው ዓመታት፣ ስለሰጠኝ ቤተሰብ፣ ስላገለገልኩት ሕዝብ፣ በዘመናት መካከል ከእግዚአብሔር ምሕረት የተነሳ መድረክ ስለሰጠኝ፣ ቃልም ስለተናገርኩ፣ ሕዝብ ስለሰጠኝ ተመስገን። መምጣት ካለብኝ እመጣለሁ። የጌታን አመስግኛለሁ። ግን በቃ ከ15 ቀን የሚሊኒየም ቆይታ በኋላ ከሞት ጋር ፊት ለፊት አፍንጫዋ ስር እግዚአብሔር ኑራል። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አላደርግም። በሉልኝ፣ ለምን አንፈራም? አንተ አመንታ። እሱ ነው ሚስጥሩ። አንተ ከማን ጋር? የሚያስፈራ ነገር ስለሌለ አይደለም፣ ክፉ አጋጣሚ ስለሌለ አይደለም። አንዴ ለሐረር አካባቢ ለአገልግሎት ሄጄ ተመልሼ ወደ አዲስ አበባ ስመጣ አሰበ ተፈሪ ወጣ እንዳለን አሰበ ተፈሪ ምናምን የሚባሉ መስመሮች በጣም ተራራማ አካባቢዎች አሏቸውና ተራራ ለተራራ የሚካሄድባቸው ቦታዎች ብዙ ናቸው። የምንመጣበት መኪና ዳገት ላይ ተራራ ላይ ወደቀ፣ ተገለበጠ። አንዴ የተገለበጠ ብቻ አይደለም፣ 6 ነው እንዲህ የተመላለስ ነው። የተገለበጠ ነው እና አይኔ እያየ በመስኮት ወደዚህኛው አንድ እያየው ከዚህኛው ጋር ስናርፋ ያለ ከዛ ደግሞ እንደገና እንመለሳለን እያለ በእኛና በመንገዱ መካከል ያለው ርቀት ልነግራችሁ አልችልም። በዚህ አስፋልቱ ወደዛ ያክል ድረስ ይላል። አልተጎዳውም። የሚገርመው ነገር አፍንጫዬ ትደማለች፣ ወገቤ ትንሽ አሞኛል። ከዛ በተረፈ የማይተርፉ ከዛ በኋላ ስላለው ነገር አላውቅም። አፋፍሰዋቸው በሩጫ ወደ ሆስፒታል የወሰዷቸው ሰዎች አሉ። ወዲያውኑ ያው ሰው እየተረባረበ ቶሎ ደረሰ። ግን ስንገለበት ካፌ የወጣ የነበረው ቃል አንድ ቃል ብቻ ነበር፣ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም። ከዛ የመጨረሻ
በመጨረሻው ላይ ስናርፍና ሰው መጮህ ሲጀምር እኔ አሁን የምለው ነገር በኢየሱስ ክርስቶስ ስም አይደለም። አይዟችሁ አይዟችሁ። ምን እንዳገባኝ እንጂ ያገባኛል መሰለኝ። ምን ለማለት ነው? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን ምን አላደርግም አልፈራም። በሞትስ እንዴት በኢየሱስ ክርስቶስ የሞት መንፈስ ምናምን ውስጥ ልግባ እንዴ? እኮ በኢየሱስ አምኜ ድኛለሁ፣ ሕይወት አግኝቻለሁ። በሞት ወዴት እንደሚሄድ አውቃለሁ። ዛሬ መሄድና መልቀቅ ካለብኝ ችግር አለ። ሞት ያስፈራራል፣ ያስፈራራሻል። ስነ ስርዓት እንዴ ቅዱሳን የዳንን ህዝቦች ሕይወት ያወቅን ህዝቦች ነን። ስለዚህ ሰይጣን የሚጠቀምበት የመጨረሻው የሚያጠቃበት ፍላጻው እገልሃለሁ ነው አይደል? እና ምን ይጠበስ ሞታለሁ ብሎ በሞት ላይ በጌታ መሳቅ የምትችሉ ከሆነ እንደናንተ ደስተኛ የለም። ሳቁበት። እሺ ትሞታለህ። ቀጥሎ እኮ ይኸውልህ ምናምን ሲል እንዳልሞት ምናምን ማለት ተውና ምን ችግር አለ? ከዳን ድናለሁ። መሞት ካለብኝም ይሞታል። ሕይወት አለኝ፣ በርቶልኛል፣ ኢየሱስ አለኝ፣ ትንሣኤ አለኝ፣ በመንግስቱ ለዘላለም እኖራለሁ። እግዚአብሔር የሰጠኝ ዕድሜና ዘመን ይበቃኛል። በሞት ጥላ መካከል እንኳን ብሄድ ከእኔ ጋር ነህና እረኛህ ነዋ። እረኛችሁን ይሁንና ረፍ በሉ። እረኛ ክብር ለእርሱ። በትርና ምርኩዝ በሁለቱም ደረጃ ይጠቅማል። እረኛው በጎቹን ለመመለስ ይጠቀምበታል። ሄድ ሲል መለስ በል ለማለት። ደግሞም እንደገና ተኩላው ሲመጣ ተኩላውን የሚጋፈጥበትን በትር በእጁ አለ። ስለዚህ በግ ድብ ሲመጣ ሲያይ ብዙ አይሰጋም። በእረኛው እጅ ምን አለ? ተጽናናለሁ። እግዚአብሔር ለኔ ይከላከላል፣ እረኛዬ ለኔ ይከላከላል። ተኩላ መጣ ይምጣ፣ እረኛው ምን ይዟል? የሚመታበት የሚያጠቃበት በትር እረኛው አልቸገረው። ስለዚህ እኔ እጽናናለሁ። እረኛሽ ክብር ለእርሱ ይሁን። ከዛም ከቁጥር 5 እስከ 6 ላይ ስታየው በፊቴ ገበታን አዘጋጀህልኝ፣ በጠላቶቼም ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ክብር ለእርሱ ይሁን። በቤቱ ይቀበላል። ይሄ እረኛ ይገርማል። ግንኙነቱ ከበግና እረኛ ወደ አባትና ልጅ፣ ወደ እንግዳ ተቀባይና ወደ ሰውና ወደ ሰው ለወጠው። በፊቴ ምን አዘጋጀህልኝ? ገበታ። በፊቴ ገበታን አዘጋጀህልኝ። በክብር ተቀበልከኝ፣ ገበታን አዘጋጀህልኝ። አንተ ጌታ፣ አንተ ትልቁ፣ አንተ ብርቱ፣ ለኔ ገበታ ምን አለ? አዘጋጀህልኝ። ገበታን አዘጋጀህልኝ። ደግሞም ራሴን በዘይት ምን አደረግ? ሐሩር ያቃጠለው ራስ እንግዳ አድርጎ በቤቱ ተቀብሎ ዘይት አፍስሶ ያርሳል፣ ያሳርፋል፣ ያከብራል። ክፉን በሚያስብ ጠላት፣ የዚህ ዓለም ገዢ በሰይጣን ፊት፣ አንዳንዴም ደግሞ እርሱ የሚጠቀምባቸው ሰዎች ፊት እግዚአብሔር ራሴን በዘይት ምን አደረገኝ ይላል? ቀባኝ። እረኛሽ በቤቱ ተቀብሎሻል። ከቅዱሱ ቅባት ሰጥቶሻል። ቀብቶሃል። ለፈቃዱ ለሐሳቡ ለይቶሃል። የኔ ነህ ብለዋል። አገልጋይ አድርጎሃል። ወደ ቤት ስንሄድ እረፍት ይሰማናል። መንገድ ላይ ምንም እንኳን የማይመች ቢሆን ትራንስፖርት ቢያሰቃየን፣ ሐሩሩ ቢታገለን፣ ድካም ቢበዛም ግን ቤት ስንገባ እኔን ሳስብ ቤት የሚቀበለኝን የባለቤቴን ፈገግታ የሞላው ፊት፣ አዘጋጅታ ሰርታ የምትጠብቀውን ማዕድ ሳስብ
መንገድ ላይ የሚሄድባቸው ትግሎች፣ ግፊያዎች፣ ድካሞች ይረሳሉ። እቤት የምትደርሱበትን እያሰባችሁ መንገዳችሁን ትታገሳላችሁ። እግዚአብሔር እረኛህ ነውና ምንም እንኳን በሕይወት ሸለቆ ውስጥ ሞትና ስጋት ባለበት ጥቃት ባለበት መካከል ብታልፉ በስተመጨረሻ እረኛ በቤቱ በክብር ይቀበላል። ዛሬም በቤቱ ነገም በዘላለም ቤቱ አሜን። ነገም በብዙ ክብር ይቀበላል። በፊት ገበታን አዘጋጀህ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነው። በእግዚአብሔር ቤት መኖራችንን ማስቡት። ዛሬ የጌታ ናት ነው። በፊታችን ገበታ ኢየሱስ መልካሙ እረኛ ለነፍሳችን ነፍሱን ሰጥቶ መከራ ተቀብሎ አድኖ ዛሬ በጌታ ፊት ማዕድ አብረን እንቆርሳለን። በፊቴ ገበታን ምን አረክልኝ? አዘጋጀህልኝ። እኔም ከቅዱሳን መካከል ተቆጥሬ በጌታ ማዕድ ተሰልፌ እኔም ከህብስቱ ልካፈል፣ እኔም ከጽዋው ልጠጣ። እንዲህ ያለ ቸርነት ካንተ ሆነልኝ። ቤትህ ይመቻል፣ ተቀበልከኝ በቤትህ በለው። ክብር ለእርሱ ይሁን። እግዚአብሔር ቤት ይመቻችሁ። አልተመቻችሁም? ይመቻችሁ፣ ደግሞም ይመቻል። ሃሌሉያ። የእግዚአብሔር ቤት ይኸው ይቀጥላል። ዘማሪው ይቀጥላል። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ምን ያደርጉኛል? እረኛው ማለት ነው። የእረኛው ቸርነትና ምሕረት የዚህ የተቀበለው ደጉ ጌታ ቸርነትና ምሕረት በሕይወቴ ዘመን ሁሉ የኋላ ታሪክ አይደለም። ቸርነትና ምሕረት ትላንት የደከምኩበት ድካም አይደለም። ትላንት የገጠመኝ ሐዘንና ስብራት ጉዳትም ምንምም አይደለም። ቸርነትና ምሕረት በሕይወቴ ዘመን ሁሉ ምን ያደርጉኛል? ይከተሉኛል። በቃ የገባሁበት ይገባሉ፣ የተገኘሁበት ይገኛሉ። ምን ቸርነትና ምሕረት ቸርነትና ምሕረት ይከተሉኛል። እነርሱ ስለሚከተሉ ስለ ክም የሚያበረታ የእግዚአብሔር ቸርነት፣ በልግስና የሚያገኘኝ የእግዚአብሔር ቸርነት፣ ኃጢአትን በምህረት የሚያልፍ በክርስቶስ ኢየሱስ ደም የሚያነጻ የእግዚአብሔር ምሕረት፣ ድካምን የሚታገስ የእግዚአብሔር ምሕረት እየተከተለኝ እንዲህ ደፍሮ ይላል ዘማሪው በእግዚአብሔር ቤት ለዘላለም። እስኪ በሉልኝ ምን አደርጋለሁ? በእግዚአብሔር ቤት ለዘላለም እኖራለሁ። ብርቱ ስለሆንኩ አይደለም። እኔ በጣም የተለየ አይነተኛ ምርጫዬ ስለሆነ አይደለም። በእርግጥ ጸልየዋል ዘማሪው 27 ላይ ስታዩ አንድ ነገር ለመንኩት በእግዚአብሔር ቤት ነው ዘንድ። ይሄ የልቡ መሻት ነው አይደል? እንደዛ ብሎ የጸለየ ሰው እዚህ ጋር ደግሞ ድፍረቱን ታዩታላችሁ። እኖራለሁ። በምን ትኖራለህ ስትሉት ቸርነትና ምሕረቱ በሕይወቴ ዘመን ሁሉ ምን ስለሚያረጉኝ ስለሚከተሉኝ። ወንድም አለ ከዚህ ሌላ በእግዚአብሔር ቤት የሚያኖር የለም። ቸርነትና ምሕረቱ ምን ስለሚያረግ ስለሚከተልህ ትኖራለህ። እስቲ እኖራለሁ በሉ። እኖራለሁ በሉ። ይድገሙት። ምን ታረጋለህ? ምን ታረጊያለሽ? በምን ምክንያት? እንዴት? በምን ተደርጎ ቢባል ክብር ለእረኛዬ፣ እድሜ ለእርሱ። ቸርነትና ምሕረቱ በሕይወቴ ዘመን ሁሉ ምን ስለሚያደርገኝ ስለሚከተሉ እኔም በእግዚአብሔር ቤት እኖራለሁ። እንዴት ደስ ይላል! ሃሌሉያ። በመስክ ያኖራል። መደበኛ ኑሮ በመስክ ነው ያሰማራል። ደግሞም በሕይወት ተግዳሮት በሸለቆ ውስጥም አብሮ ይሆናል። የሞት ጥላ ባለበት ክፉ በሚገጥምበት በሸለቆ አብሮ ይሆናል። እረኛው በቤተ መንግስቱ እርሱ በክብር ይቀበላል። እድሜ ልክ ዘላለም በቤቱ ያኖራል። እረኛ እግዚአብሔር ይመስገን። የሚያስፈልግህን አዘጋጅቶ መርቶና አሰማርቶ ከክፉ ጠብቆና አብሮ ሆኖ በቤቱ በክብር ተቀብሎ በቤቱ ለዘላለም እኖራለሁ ማለት የሚያስችል ቸርነትና ምሕረት ካንተ ኋላ የሚልክ እረኛ ነው ያንተ እረኛ። አሜን። የሚያስፈልግሽን አዘጋጅቶ መርቶና አሰማርቶ ከክፉ ጠብቆና አብሮ ሆኖ
በቤቱ በክብር ተቀብሎሽ በቤቱ ለዘላለም እኖራለሁ ማለት የሚያስችል ቸርነትና ምሕረት ከአንቺ ኋላ የሚልክ እረኛ ነው እረኛሽ። ደስ ይበልሽ፣ ደስ ይበል። እስኪ ጭብጨባ። እረኛዬ በለው፣ እረኛዬ በይው። ይህን የገባህን እውነት ደጋግመህ በለው እንደ ዘማሪ። ለእርሱም በጸሎት ንገረው፣ ባርከው። እረኛዬ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም በለው። ቀና በልና 2018 ከፊታችን ነው። ገና ያነሳነው 4 ቀን ነው። ዛሬ 4ኛው ቀን ላይ ነው ያለነው። ገና 361 ቀን ይቀረናል። እንዲህ እንላለን፣ ብዙ ዘመን ከፊታችን፣ ብዙ ቀናት የሚገለጡ ከፊታችን ቢኖሩ እርሱ እግዚአብሔር ምኔ ነው በሉልኝ። ምኔ ነው በዩ ምንሽ ነው። በረኝነቱ ደግሞ ተጠቀም በደንብ ልብህ ይረፍበት። በረኝነቱ እረኛዬ ነው ማለት በራሱ ብቻውን አይበቃም። በረኝነቱ ርፍበት። ተጽናና፣ ተጽናና፣ ልብህ ይጽና፣ እርካ፣ ደስ ይበል በእረኝነቱ። እረኛ ነው ማለት በራሱ ብቻውን በቂ አይደለም። እንደዚህ አስቡ። አንድ ጊዜ የሰማሁት ትንሽ ታሪክ ነው። አንድ ወዳጅ ለአንድ ወዳጁ ሀብታም ነው፣ ባለጠጋ ነው፣ በቼክ የሚንቀሳቀስ ሰው ነውና ቼክ ጻፈለት ነው ወዳጁ። ስሙን ጽፎ ፈርሞ ገንዘብ መጻፊያውን ቦታ ባዶ አድርጎ ለወዳጁ እንካ የፈለግከውን ያክል አውጣና ተጠቀም ብሎ ቼክ ሰጠው እና ደስ አለው። ይሄ ባልንጀራው ደስ አለው። እንዴት ያለ ደግ ሰው! እናንተ ይደረጋል፣ ኢትዮጵያ ይደረጋል። ባዶ ቼክ ስሙን ጽፎ ፈርሞ የፈለግከውን ጻፍበትና አውጣ ተጠቀም ወንድሜ፣ ምንም አትስጋ ብሎ ባዶ ቼክ ሰጠው። ሆነ እና ይሄ ሰው በጣም ደስ ይላል። እንደዚህ የሚያደርግ ሰው በጣም ደስ ይላል። ተቀበለና ወስዶ ደስ ብሎት ለሰው ሁሉ ተናገረ። ይኸውልህ ወዳጄ እኮ እንትና እንደዚህ ያለ ደግ ነው፣ እንዲህ ያለ ቸር ነው፣ ባዶ ቼክ ሰጠኝ እያለ ሰጠው። እነሱ አደረገ ብቻ አይደለም፣ ግድግዳው ላይ ሰጣውና በስፒል አስቀመጠው እና ለሚመጣ ሁሉ ይናገራል። እንትና እኮ እንደዚህ ቸር ነው፣ ደግ ነው እያለ እርሱ በድህነት እርሱ በችግር እሱ እያዘነም እየተጎዳም ታርሶ ቼክ ግድግዳው ላይ ሰቅሎ የጓደኛውን ቸርነት እየተናገረ እሱ በድህነት ያካል። እግዚአብሔር እነሱ አይደለም የሚፈልገው። ቼኩን ምን አድርገው? መንዝረው። ሂድ ባንክ አውጣ፣ ብላ፣ ጠጣ፣ ልበስ። ቼኩ የተሰጠ ግድግዳ ላይ ሰቅለኸው ይኸው እኮ ደግ ጓደኛዬ እንድትለው አይደለም፣ እንድትመነዝረው ነው። እረኛዬ ነው ካልክ መንዝረው፣ እረፍ፣ ተጽናና፣ ደስ ይበልህ፣ ልብ በእርሱ ይርካ። እረኛ ነው። አገልጋዮች፣ እረኞች በእረኝነቱ እንምሰለው። በቤታችን፣ በቢሮአችን፣ በአገልግሎት እግዚአብሔር በእጃችን ባኖረው ኃላፊነት አንድም ሁለትም እግዚአብሔር አጠገባችን ላለው ጥሩ እረኞች እንድንሆን የጌታ ጸጋ ይብዛልን። እረኝነቱ ለእኔና ለእናንተ ምሳሌ ነው። እረኝነቱ ለእኔና ለእናንተ ተግሳጽም ነው። እነሆ እረኛ፣ እነሆ እረኛሽ። እረኛችን ጠብቀናል፣ ከአዳኝ ወጥመድ ጥሎናል። ወጥመድ ተሰብሮ እኛም አምልጠናል። ረድኤታችን ተዋግቶልናል። ረድኤታችን ኢየሱስ ተዋግቶልናል። እነሆ እረኛ፣ እነሆ እረኛሽ። ዓይንሽ በእረኛሽ ላይ ይረፍ፣ ዓይንህ በእረኛ ላይ ይረፍ። እንጸልያለን።